ስለዚህ ለምሳሌ አንተ ሙስሊም ነህ አይደል? ያስ ሙስሊም ነህ አይደል? ያስ አለ። እሺ ስለ አላህ አንድነት ስታወራ እያወራህ ያለኸው አላህ አምላክ ነው ስትል እያወራህ ያለኸው በአብሶሉት አይደንቲቲ ነው። ለምሳሌ ያ አምላክ ደግሞ እውነተኛ አምላክ ነው ስትል እውነተኝነትን የምታወራ ያለኸው በአብሶሉት አይደንቲቲ ነው በሪሌቲቭ አይደንቲቲ ነው? ስቴትመንት ኦፍ ፕሬዲኬሽን ነው። አላህ አምላክ ነው ስንል አላህ ኢዝ ዲቫይን እያልን ነው። ሂ ሃዝ ዲቫይን ኳሊቲስ እያልን ነው። ስለዚህ አብሶሉት አይደንቲቲ አይደለም ማለት ነው። አብሶሉት ምን ካውንት እያደረግን ያለ ነው? ቃሌ አንተ እኮ ኮንፍሌት እያደረግ ያለው ካውንቲንግ ሪሌቲቭ አይደንቲቲ አብሶሉት አይደንቲቲ ምናምን ነገር ካውንት እያደረግ ነው። እኔ አይደንቲቲው የአላህ አይደንቲቲ አብሶሉት ነው ሪሌቲቭ ነው? አረ ለአንድ ፓርቲኩላር እንትን አይደንቲቲ ምናምን ነገር የሚባለው ማን? እኔ ስለ ስቴትመንቱ ነው ምልክ። አላህ አይደንቲቲ የለውም? ኦኬ what do you mean አላህ አይደንቲቲ የለውም ስትል? አላህ አይደንቲቲ አለው ወይስ የለውም ማለት ምን ለማለት ፈልጋ ነው? ኳሊፋይ አድርገው ጥያቄህን። አላህ አይደንቲቲ አለው ወይስ የለውም? አለው የለውም ማለት ነው። እሺ የአይደንቲቲው ሪሌቲቭ ነው? የአይደንቲቲ ሪሌቲቭ ነው ወይስ ደግሞ አብሶሉት ነው? ኖ ሪሌቲቭ አይደለም። አብሶሉት ነው አይደንቲቲው? yes እሺ ምክንያቱም አንድ ፓርቲኩላር ብቻ ነው ያለው አላህ። ቆይ ስማ፣ ቆይ አንዴ ቆይ። አንድ ፓርቲኩላር ብቻ ነው ያለው። እሺ ቆይ አንዴ ስማ። የአላህ ግን ወደኔ ገባህ። ኧረ አንዴ ቆይ ኮናና አንዴ ቆይ ስማ። አንዴ የአላህ ቃል ያ ቃሉ ዘላለማዊ ነው ወይስ አይደለም? ወዲህ ምን ዘላለማዊ አይደለም። የአላህ ቃል የተፈጠረ ግን ይሄ እኮ ሬድ ሄሪንግ እኮ ነው ማለት ኮናና። ለምንድን ነው መጠይቀን የማትመልሰው? ስጠይቀኝ እየመለስኩልህ ነበረ። ስለዚህ መመልስልህ ነገር ሲምፕል እየገባ ስላልሆነ እንትን እያደረግኩ ነው። ስለዚህ ጥያቄውን መልስልኝ እባክህ። የአላህ ቃል የተፈጠረ ነው ያልተፈጠረ? ፍጡር አይደለም። ያልተፈጠረ ነው የአላህ ቃል? የፍጡር ነው አይደለም ያልኩህ። የአላህ ቃል የተፈጠረ ነው ፍጡር አይደለም ያልኩህ። ፍጡር አይደለም ያልኩት። ኦኬ ፍጡር አይደለም። ስለዚህ ያልተፈጠረ ነው ማለት ነው አይደለ? yes ፍጡር አይደለም። ኢተርናል ነው። እሱን ልጠይቅ ነበረ። ቃሉ ኮኤተርናል ከአብ ጋር ከአላህ ጋር ከዘላለም ጀምሮ ነበር ቃሉ? ምን ቃሉ? ያ ቃል ፍጡር አይደለም ያልከው ከአላህ ጋር ከዘላለም ጀምሮ ያደረገው ቃል ነው። አተር ያደረገውን ቃል ነው የምትለው አይደል? አተር ያላደረገው ቃል አለ እንዴ? ለምሳሌ ያልተናገራቸው ፕሮፖዚሽኖች ሊኖሩ ይችላሉ። ለምሳሌ እሺ ምንድን ናቸው እነሱ? እስቲ አሳየኝ እስቲ። ጊዜያቸውን ጠብቆ ትሩ የሚሆኑ ቃሎች አሉ። ለምሳሌ እኔ አላገባም አልወልኩም አልተናገራቸውም እንጂ በቃልነት ግን በአላህ ዘንድ ጀስት ዌይት አንዴ ለአንድ ማድረግ አለብን። አላህ ሱብሃነሁ ወተዓላ ያልተናገራቸው ቃሎች ሊኖሩ ይችላሉ። እነዛ ጊዜያቸውን ጠብቆ ትሩ ይሆናሉ። ለምሳሌ እኔ አላገባውም አልወለድኩም፣ ገባ ካርለ። ስለዚህ ወደፊት አግብቼ ስወልድ አምላክ እንትና አይመን ወለደ አገባ የሚለውን ፕሮፖዚሽን ትሩ ብሎ አፊርም ያደርገዋል፣ ገባ ካርለ። ከዚህ አንጻር ያልተናገራቸው ቃላቶች አሉ። ምንም አይነት ሪሌሽን የለውም ወደ ከሃይፖሲስ ጋር ምንም ነገር። ቆይ እባክህ እንዴ እኔ ይገናኛል አላልኩም። መቼ ይገናኛል አልኩ? አንዴ ግን እየሰማ መጀመሪያ ስለ አይደንቲቲ ማውራት ስላለብን ነው እዚህ ውስጥ የገባነው። ያ ቃል አተር አላደረጋቸውም እንጂ በቃልነት አሉ ወይስ የሉም በአላህ ዘንድ? yes አሉ። ስለዚህ ቃሉ ከአላህ ጋር ኮኤተርናል ነው ማለት ነው። ወይም ደግሞ ከዘላለም ጀምሮ ከአላህ በነበረበት ጊዜ ጀምሮ ቃሉ ነበረ ማለት ነው። አተር አደረገው አላደረገው ሳይሆን ፖይንቱ ነበረ ማለት ነው አይደለ? አንድ ነገር ዘላለማዊ የምንለው ኦኬ፣ አንድ ነገር ለምሳሌ ቃል ማለት ንግግር ነው አይደለ? ማነከ ቃል ጥያቄውን ለምን አትመልስም? ቃሉ ኮኤተርናል ነው ከአላህ ጋር አይደለም? እንዴት ነው ቃል የምትለኝ ሳይናገረው? እንዴት ነው ቃል የምትለኝ? ስለዚህ ሳይናገረው በፊት ቃል አይደለም ማለት ነው አይደል? አለ ያ እንዴ እኔ እናንተ እኮ ኮንቬንሽን አለን እኮ። እኔ እናንተ ያለን ኮንቬንሽን ምንድነው? አንድ ንግግር ስትናገረው ነው ቃል የሚሆነው እኮ። ስለዚህ አላህ ሳይናገረው በፊት ቃል አልነበረም ማለት ነው አይደል? yes ቃል አልነበረም። ፕሮፖዚሽን ነበር። ቁርአን በመሐመድ አንዴ ቆይ ስማ። ቁርአን በመሐመድ በኩል ሳይወርድ በፊት በአላህ ዘንድ ቃል ነበር ወይስ አልነበረም?
አላህ ሱብሓነሁ ወተዓላ ከመናገሩ በፊት እንዴት ነው ቁርአን ብለን የምንለው? ቁርአን አልነበረም እኮ። ስለዚህ ቁርአን ዘላለም አንድ አይደለም ነገር ማለት ነው። የስ ቁርአን ዘላለማዊ አይደለም። የስ 100% አፊርም እናደርገዋለን። የስ አንክሪኤትድ ነው ግን አይደል? የስ አንክሪኤትድ። የስ አንክሪኤትድ ዘላለማዊ ያልሆነ የስ ይሄ አንዴ ክርስቲያን ጀስት ዌይት አንዴ ለምንድን ነው ሰው በመሀል የምታስገባው ቃል? እናንተ እያወራን አይደል? ቁርአን እሺ እኔ እስከዛ ቆይ አንዴ ስማ፣ እኔ እስከዛ መረጃ ላውጣለህ። ቆይ አንዴ ቁርአን እንዴ በመሀል እኮ ነው ክርስቲያን ያቋረጠችኝ። ቁርአን ኢት ሃዝ ቢጊኒንግ ኢን ታይም። አላህ ሱብሓነሁ ወተዓላ ቁርአን ያልተናገረበት ታይም ነበር። አላህ ሱብሓነሁ ወተዓላ ሙሳን ያላናገረበት ታይም ነበር። አላህ ኢንጂልን ያልተናገረበት ታይም ነበር። አላህ ተውራትን ያልተናገረበት ታይም ነበር። ሚኒንግ አንድ ነገር ኢተርናል ነው ስንል ማለት ነው ልክ እንደ አላህ ኤሰንስ ቢጊኒንግ እና ኤንዲንግ የሌለው ነገር ነው። ገባ ካለ ቁርአን ግን ቢጊኒንግ አለው ኤንዲንግም አለው። እሺ አንዴ ቆይ ከዚህ አንፃር ቁርአን ኢተርናል ነው። አንዴ ቆይ ስማ፣ እኔ የጠየኩህን ኢተርናል አይደለም ካልክ ችግር የለውም። እኔ የጠየኩህን ብቻ ነው መለስ ያለብህ። እኔ የጠየኩህ ኢተርናል ነበር ወይ ነው አልነበረም ብለሃል። ኧረ አንዴ ስማ፣ የኔ ጥያቄ አልመለስክልኝም እኮ ከአይደንቲቲ። ኧረ አንዴ ስማ እባክህ፣ ስለ አይደንቲቲ እያወራን ነው። አንዴ ተጠየቁ እኮ ነው ቃል ኮናን ያወራውልህ ስላልገባህ እኔ ደግሞ ስጠይቅህ መመለስ አለብህ። እሺ ያወራውልህ አልገባህም። አሁን ዲቪኒቲን እና ሪሌቲቭሊ ኢዝ ኦፍ አይደንቲቲን ሪሌቲቭሊ አኮርዲንግ ቱ ኦሲያ የሚባለውን ነገር ራሱ ለያይተህ አረ እንደዛ መሆን የለበትም አልከን። እንደዛ መሆን የለበትም ካልክ ስለ ራስህ መጠየቅ። ስለዚህ ኮናን ይታርከው ሚውት አድርጎ እስኪ እሺ እንዳትገባ መሀል ላይ። ስለዚህ ያልኩ ነገር አልገባህም። ስለዚህ አሁን ስለ አይደንቲቲ እኔ እናንተ ማውራት አለብን። እኔ እናንተ ስለ አይደንቲቲ ማውራት አለብን አስቀድመን ማለት ነው። ስለዚህ ስለ አይደንቲቲ እኔ እናንተ ስናወራ ደግሞ አስቀድሞ ምን መጣ? ያለህ አይደንቲቲ ኤተርናል ነው አልከኝ። ኤተርናል ነው ማለት ሲምፕሊ የተፈጠረ አይደለም፣ በጊዜ ውስጥ መፈጠር እንትን ስለሆነ ቴምፖራል ስለሆነ ማለት ነው። ልክ እንደዛው ያለህ ቃላትም ደግሞ አንክሪኤትድ ናቸው። ለምሳሌ ቁርአን አንክሪኤትድ ነው አልክ። አንክሪኤትድ ከሆነ ሲምፕሊ ከታይም እና ከስፔስ ውጪ ነው ማለት ነው አንክሪኤትድ ከሆነ። እሺ ያላህ ቃል ይሄ ቁርአን የሚባለው በታይም እና በስፔስ የሚወሰን ነው? እስቲ ንገር። ፈርስት ኦፍ ኦል እኛ ይሄ እናንተ እንደምትሉት አላህ Subhanahu Wa Ta'ala ቴምፖራሪ አክት አያደርግም ነገር አንልም። አላህ Subhanahu Wa Ta'ala ቴምፖራሪ አክት የሚያደርገው he acts in time ብለን ነው የምናምነው። ኦኬ ምክንያቱም otherwise ከሆነ አምላክ ፎርስ ፕሮፖዚሽኖችን እንትን ያደርጋል ብላችሁ ኮናን የጠየቁ ምንድነው? ለምሳሌ just wait ከዛ በፊት ያልከውን ንግግር የጠየቁ ምንድነው? የጠየቁን ብቻ አስታውሰኝ ያልኩ ቃል አረተው ምንድነው እንትን የምታደርገው? በቤት የጠየቁ ምንድነው? የጠየቁን አስታውሰኝ። ቆይ ከዛ በፊት መጀመሪያ ክላሪፋይ ማድረግ ያለብኝ የጠየቁህን አስታውሰኝ። የጠየቁንም ትረሳለህ እንዴ? የጠየቁን አስታውሰኝ። እሺ ጠይቅ ይኸው ልመልስልክ። የጠየቁህን አስታውሰኝ ነው ያልኩህ። አስታውሰኝ። የጠየቁህን ጠይቅ ችግር የለውም እረስቸዋለሁ። አዎ አየህ ትረሳለህ። ስለዚህ ረጋ ብለህ እንትን ማድረግ አለብህ። መጀመሪያ መስማት አለብህ። ለማውራት መጀመሪያ መስማት አለብህ። ሳትሰማ የምታወራው ነገር በሙሉ በጣም ብዙ ፖይንቶችን እኔ ማለት እንትን ማለት ኧረ እባክህ ሚውት አድርግ እባክህ እንዴ ጎይድሽ እንትን ነው የሆነ ድመቶች የሚያባርሯት ዶሮ ነው እየመሰልከኝ ያለው። ረጋ በልና መጀመሪያ የሚወራውን ነገር ስማ። ዝም ብሎ መተራመሱ ምን ይሰራል? ረጋ በልና ስማ። ስለዚህ ሳትሰማ የምታወራው ነገር ሁሉ አደጋ። እኔ የጠየቅኩ ያላህ ቃል ያላችሁት ቁርአን አንክሬትድ ነው ግን ደግሞ ዘላለማዊ አይደለም ማለት ያ ቁርአን ያላህ ቃል ያልከው ያ ቁርአን በስፔስ እና ታይም የተወሰነ ነው ወይ አልኩ። አዎ የተወሰነ ነው ወይም ደግሞ አይደለም በለን። ይሄን የጠየቅኩት ቀጥታ የተወሰነ ነው ወይም አይደለም ነው እንድትለን ፈልገው። ኦፍ ኮርስ አንደኛ ኦንቶሎጂ ያለ ነገር ነው። በስፔስ እና ነገር የሚባለው ባይሆን ታይም የሚለውን ብትል አሪፍ ነበር። በስፔስ እና በታይም የተወሰነ ነው ወይስ አይደለም? yes በታይም ነው የሚናገረው አላህ Subhanahu Wa Ta'ala yes። ስለዚህ ቁርአን በታይም እና በስፔስ የተወሰነ ነው። yes ታይም እና ስፔስ የራሳቸው ኦንቶሎጂ ያላቸውና ሰብስታንስ ያላቸው ነገሮች ናቸው ብለን በስፔስ እና በታይም የተወሰነ ነው ብለህናል። አሁን ቆይ አንዴ ኤክስፕሌን አድርግ ቃል እንዴ እኔ ጠየቅኩህን እኮ ነው በቃ መመለስ ያለብህ። አንዴ ረጋ በል። አንዴ ቆይ ተረጋጋ። just wait መጨረስ አለብኝ። እኔ እንደዚህ እንትን የሚያደርግ ሰው ደስ አይለኝም። ረጋ ብለህ የተጠየቅከውን ብቻ ነው የምትመልሰው።
በስፔስ እና በታይም የተወሰነ ነው አልከን። እሺ አሪፍ፣ በስፔስ እና በታይም የተወሰነ ነው። ቁርአን ከአላህ ኔቸር ጋር ያ ቁርአን ከአላህ ኔቸር ጋር ኦኬ፣ ከአላህ ኔቸር ጋር አላይን የሚያደርግ ነው ወይስ አይደለም? አሁን ይህን ጥያቄ መልስልኝ። ቁርአን ከዛ በፊት ያለው መመለስ አለብኝ። ከዛ አረባ አከባ የተጠየቀው መልስ መመለሳለሁ። ሚስ ሪፕሬዘንት እያደረከኝ ነው። እኔ ምን አልክ ብዬ ሚስ ሪፕሬዘንት እያደረክ ነው። እኛ ምን አልክ ብዬ ሚስ ሪፕሬዘንት አደረኩ እኮ። አየው እየተናገርኩ እኮ ነው። አንዴ አሁንም ለመረጋጋት ሞክር፣ እንዳትከፍት ሚዩት። በመጀመሪያ የተጠየቀውን ጥያቄ ስርዓት አትመልስም። ሁለተኛ ነገር ደግሞ ጥያቄ ስትጠየቅ ሚስ ሪፕሬዘንት አደረጋችሁኝ ትላለህ። ምን ብዬ ሚስ ሪፕሬዘንት አደረኩ? ያልኩትን ብቻ ነው የምትነግረው። ስለዚህ አሁን ማይክን ክፈትና ምን ብዬ ሚስ ሪፕሬዘንት እንዳደረኩ ንገረኝ። yes so እናንተ ብላ አትጀምር። እኔ ሚስ ሪፕሬዘንት ያደረኩ ምን ብዬ ነው ያልኩ? ሰከንድ ለምን አሰጠኝ? ጥያቄውን ብቻ መልስ። አትችልም። የተጠየቀውን ብቻ ነው መልስ። ጥያቄውን ብቻ መልስ እኮ መልስ ይችላል። አንዴ ቃል መልስ ምን ብዬ ነው ሚስ ሪፕሬዘንት ያደረኩ? መልስ እናንተ እኮ እንዴ ማውራት አልችልም። ቃል ምንድነው ያልከው? ማልቀስን ስለምን አትመልስም? ጥያቄውን መልስ። ትርፉን ነገር ትተህ ጥያቄውን መልስ። ሚስ ሪፕሬዘንት ያደረኩ የትኛው ነው? አለቀ። እቺን ብቻ ነው እንድትነግረኝ የፈለኩት። yes so ያልከው እንዴት ነው ቶማስ ዛትናቲስ ነው አስገቡት። እሺ ቀጥል። እናንተ ምን አላችሁ? ቁርአን በታይምና በስፔስ የተወሰነ ነው ትላላችሁ፣ በዛ ነው የምታምኑት አልከኝ አንተ። ኦኬ ሶ እኔ ደግሞ ምን ያልኩክ ታይምና ስፔስ በእስልምና እናንተ እንደምታምኑት አይደለም። ታይምና ስፔስ ኖሚናል የሆኑ ነገሮች ናቸው። በሀሳብ ደረጃ ኮንሰፕቹዋል አብስትራክት ናቸው እንጂ የራሳቸው ኦንቶሎጂና ሰብስታንስ ያላቸው ነገሮች አይደሉም። ስለዚህ ቃልም ሲጀመርም እንደዚህ የሆነ አብስትራክት የሆነ ነገር ነው እንጂ ኦኬ ወይ እንደዚህ የራሱን ኦንቶሎጂ ይዞ ያለ ነገር አይደለም። አረባክ ቦክስ ነገር ሆኖ እዛው የሚቀመጥ ነገር አድርገህ ነው በቃ ሚውት አድርግ። ስለዚህ በዛ መልኩ ሪፕሬዘንት አታርገኝ። ሁለተኛ ደግሞ የጠየቀኝ ጥያቄ ምንድነው? ሚውት አድርግ እንዴ! ረጋ በልና ስማ እንጂ ምንም። አሁን ታይም እና ስፔስን አብራራ። ፖይንቱ እሱ አይደለም። የራሱ እንትን የለውም። የራሱ ማን እሱን እንትን አደረገ? ነገር ግን ፍጥረታት በታይም እና በስፔስ የሚለያዩ መሆናቸው ሲምፕሊ እኮ ይሄ እንትን የሚወሰኑ መሆናቸው ሲምፕሊ የታወቀ ነገር ነው። ፍጥረት የሚባለው ነገር ማለት ነው። ለዛ ነው እኔ የጠየቁ። ቁርአን ስለ ይወሰናል አልከኝ አይደለ? ይወሰናል ብለኸኛል። ስለዚህ እሺ ይወሰናል የሚለውን ኮናን እባክህ እንደው መወሰን የሚለውን ንገረኝ አንዴ ቃል አንዴ አንተ በማለት ገባ የቆረጠ ስማሽ ሀፕን የሚሆኑት ስትል ምን ማለት ነው? መወሰን ማለት ኧረ ቆይ እባክህ እየመለስኩ ነው እንጂ ለቅሶ አበዛ። ረጋ በልና ስማ። መወሰን ስንል ማን የራስ ቤት መጥቼ ስጠይቅ እኮ አንተ ጭራሽ እኔ ስለ ፋዘር ስለ ሃይፖቴሲስ እያወራን ቁርአን ጋር ምን አገናኘው? ሉክ ስለ ቁርአን እያወራኩ ነው እኔ። አንተ ግን ምን ነው ቻሪታብል የምትሆነው? ምን እንትን አለህና ነው? ሚውተር ቁርአን ጋር ካልገባው የግድ እዚህ አርበኛ መጫወት የለም። በነገራችን ላይ ረጋ ብለህ ትሰማለህ። ረጋ ብለህ ስማ። ይወሰናል አልከን። በአጭሩ ምን እያልከን መሰለ? ከአላህ ባህሪ ጋር አላህን አያደርግም እያልከን በታይም ይወሰናል ስትል ማለት ነው። አዎ እንደዚህ ጮኸ መውጣት መብትህን። ኦኬ ምን አለን? ቁርአን ኧረ እሱ በታይም ይወሰናል። እሺ ቁርአን በታይም ይወሰናል። አዎ እሺ ቁርአን በታይም ሲወሰን ከአላህ ባህሪ ጋር እንትን ያደርጋል ወይ? አላህን ያደርጋል ወይ? ቁርአን ራሱ በአትሪቢዩት ደረጃ ከአላህ ባህሪ ጋር አላህን ያደርጋል ወይ ሲባል መጮ ተጀመረ ማለት ነው። ስለዚህ ስለ አይደንቲቲ እስልምናው የተምታታ ነገር ነው ያለው። ኮምፕሊትሊ የተምታታ ነገር ነው ያለው። ሶ ተነስተህ በቃ እንደ ሜታፊዚሻን ምናምን ብድግ ብለህ የሆነ ቋንቋ ይዘህ መተህ ኢዝ ኦፍ ፕሪዲኬሽን አይደንቲቲ ምናምን ራስህ እዛ ውስጥ ስትገባ እኮ የለህም ጭራሽ እኮ እንትኑ የለም። ራሱ አይዲያ ውስጥ የለህም እኮ አንተ ራስህ። ሶ መጀመሪያ የራስህን የምታምነውን ነገር በምታወራው መንገድ ብትይዘው መልካም ነው። የቁርአን አትሪቢዩት ራሱ ከአላህ ጋር አላህን የማያደርግ ከሆነ ሲምፕሊ የእስልምናውን ትምህርት አፈረስከው ባጭሩ። ሶ መጀመሪያ የራስህን ማየቱ ጥሩ ነው። ለቅሶ የነበረው ለዛ ነው እናውቃለን። ለማንኛውም እንቀጥል። ክርስቲያን አንድ ጊዜ ቃሌ አስገባት። ቆይ ይሄ ልጁን ሳይሆን ነው ባይዘው የገባው ሲል አጋጣሚ ሰላም ናችሁ? የሆነ ጊዜ ኮሜንት ጽፎ እና ቴሌግራም
እኔ ጊዜ ኮሜንት ጽፎ እና ቴሌግራም ላይ እናውራ ብዬው ቀርቶ ነበር። ለዛ ነበር ያስገባሁት። ራሱ ነው የወረደው። ባይዘው ማንም አይደለም ያስወረደው። አሁን ራሱ ይኸው ናግባ። ሰላም ብያለሁ። ዛትናቴዎስ ሰላም ነው። እንዴት ናችሁ? አለን ሰላም። አንድ ጊዜ ዛትናቴዎስን ሰላም ነው። እንዴት ናችሁ? ሰላም ናችሁ? እንዴት ነህ? ስለመጣ ደስ ብሎኛል። እግዚአብሔር ይመስገን አለን። እሺ እየሳብኩት ነው። አይመጣም። እየመጣ አይደለም። ያው ስቤዋለሁ። እየመጣ አይደለም። ኦኬ ሰላምዲን ለምንድን ነው የገባው? ትናንትና 99 ምንነት አለው ብለሃል እኮ አላህን ልታደርግ ነው? እሺ ነው ልጠይቅ ነው። አንተ አሁን ትማሪያለህ። 99 ምንነት ያለው አላህ አሁን እንዴት ነው እኛን የምጠይቀን? ይከብዳል እኮ እባክሽ። ሰሌ በእውነት ትጠይቁኛላችሁ የፈለጋችሁ። አንዴ ቆይ 99 ምንነት አለ ብሏል እያልሽ ነውና እውነት ነው እሱ ነገር? መጀመሪያ እሱኛውን እናውራ። ምን አለ መሰለህ ላይክ በምንነቱም በማንነቱም አንድ ነው አለኝ። ኦኬ ተመስገን ብዬ እሺ በቃ ምንነቱ ስትል ምን እያልክ ነው? ማንነቱ ስትል ምንድነው ብለን ስናወራ 99 ፕላስ እንደውም ፕላስ እጨምርልሻለሁ አለኝና ምንነት አለው አለ አለኝ። እንግዲህ ምንነት ማለት እኛ የምናውቀው ኢሴንስ ነው። 99 ምንነት አለ ማለት 99 አምላክ አለ ያለን ነው ባይ ዲፎልት። ላውራ እኔም ማለት እየደመደምሽ ነው ስታቴሽን ድጋሚ ደግሞ ማለት በግሩፕ ውስጥ ስላለ ማውራት ነው። ግን እድል ከተሰጠሽ ላውራና ልጠይቅ። እሺ ትጠይቀኛለህ ወይስ ልጠይቅ? አይ ኮናን የጀመረው ላይ በምንነትና በማንነቱ ግን አንድ ነው። እሺ በቃ በምንነትና በማንነቱ አንድ ነው አለ ከሱ ጀምሮ ምንነትና ማንነት አልገባም። ቆይ በቃ ከሱ ጋር ልቀጥል። ምንነት አልገባኝም። ይኸውልሽ ስሙ አንዴ ቆይ ሰላምዲን ፕሊስ። እሺ እኔ ምንነት ኔቸር አይደለ? ቆይ ፕሊስ አንዴ እንግዲህ በእናንተ ግን አባውት አካል አለማወቅሽን በሳቅ ለመሸፈን ለምን ትሞክሪያለሽ? ማለት አላወቅሽም ኦኬ እንደዛ ኮን አዳማጮች አሉ 200 ምናምን ሰው አለና ግድ የለህም እነሱ እንትን ይበሉ አንደርስታንድ what am I saying ችግር የለውም። ስለምትጠይቅሽ እንድንግባባ ልጠይቅሽ አንድ ጊዜ ልጠይቅሽና እንግባባና ከዛ ላይ ምንነትና ማንነት እንግባባና ከዛ ላይ ፈልገሽ አንድ ጊዜ ሚውት አድርግ ፕሊዝ። ሰላምዲን አንድ ጊዜ ሚውት አድርግ። ቴንክ ዩ ምንድነው ያለው? he's not talking about ሃይፖስታሲስ ብታወራማ ስለ አካል እያወራህ ቢሆን እኮ አይ ዶንት ማይንድ። በቃ አንድ አካል ነው ያለው፣ አንድ ምንነት ነው፣ አንድ ኔቸር ነው ያለው አይደለም ያልከው። አትሪቢዩቱን አመጣህና ምንድነው አልክ? 99 ምንነት ያለው አካል ነው አልክ። ምንነት ማለት ምንድነው? ምንነትን ያልገባኝም አልገባሽም። አካል ኦኬ አካል አንድ ጊዜ ልጠይቅሽ ብቻ ሲታወራለሽ ተደመድሚያለሽ። አንድ ጊዜ ወይኔ ነው ክርስቲያን ሰለመዲንም ማታሶሪ ሆነ ልውረድ በቃ ሰለመዲን አንድ ጊዜ ክርስቲያን አንድ ጊዜ አንተም ዝም በል ቱ ቢ ኦነስት ማለት ነው። ምን እንደምታወሩ ማንም የገባ አይመስለኝም። ገብቷል? ለምሳሌ ቃሌ ምንም እየጠየቁ ነው ገና አይደለም። ምን እንደምታወሩም ለኛም አልገባን። ምንነት ብላ ጀምራል። ወደ ቁም ነገር አትግባ። አሁንም አይገባንም። እንደዛ ከሆነ አንተ እየገባህ ነው። እሺ ልጠይቅ ወይ ጠይቁኝ። በቃሽ አንዴ ሚውት አድርግ። አንተም ዝም በል። ከዛ ነው ቃል ያለ እንትን ያለው አላን ቃል የሚቀበልሃል። እውቀት ለምሳሌ ኤልፒቲ ላይ ነው እያወራን ያለው። ለምሳሌ ኤልፒቲ ላይ ጠይቅ ሆነ ዜ እናንተ ሞናርኪ ላይ አርተን ነበር አይደል? ሶ ቀጥታ አንተም ጠይቃል እንዳስፈላጊነት። ያው ቃል ይቀበላል። ቀጥታ ኤልፒቲ ላይ ልጠይቅ ልቀጥል? ቀጥል። እሺ እግዚአብሔር ከዘላለም የመናገር ባህሪ ያለው? አዎ። በጣም ጥሩ። እሺ በመጽሐፍ ቅዱስ ላይ አዳም የት ነህ ብሎ ይናገራል እና ያ ንግግር ከዘላለም የተናገረው ነው ወይስ የዛን ጊዜ የተናገረው ነው? ከኤልፒቲ ጋር ምን አገናኙ?
ጥያቄ ነው እየጠየቅኩ ነው እኮ የኤልፒቲ ጥያቄ ነው። የዛን ጊዜ ነው የተናገረው ይሄን ንግግር ወይስ ከዘላለም ነው የተናገረው? ሰላመዲን አሊ ቆይ ከመጀመሪያ ጀምር ከኔ ጋር ነው። ከመጀመሪያ ጀምር መጀመሪያ። እሺ ልጠይቅህ። በጣም ጥሩ። እሺ እግዚአብሔር የመናገር ባህሪ ዘላለማዊ የመናገር ባህሪ አለው? ምንድነው ዘላለማዊ የመናገር ባህሪ ስትል ዲፋይን አድርገው። ዘላለማዊ የመናገር ባህሪ ማለት ከመጀመሪያ እሱ መጀመሪያም መጨረሻም የለውም አይደለ? እግዚአብሔር አምላክ። ስለዚህ የመናገር ባህሪ ስትል ምን ማለት ነው? ለምሳሌ እኔና እናገራለን፣ ትናጋለን፣ ምላስ አለን እና ቮካል ኮርዳችን ይወጣል። ኦኬ ስለዚህ መናገር ስትል የመናገር ባህሪ ያለው ወይ? ምን አይነት ነው እሱ የመናገር ባህሪ ስትል ዲፋይን አድርገው መናገር የምትለው? ለምሳሌ አዳም የት ነህ ብሎ አናግሮታል አይደል? አዎ አናግሮታል። በጣም ጥሩ። ይህ የመናገር ባህሪ ነው ወይስ አይደለም? ይሄማ ሐሳብን የመግለጫ መንገድ ነው። መናገር አንድ እኮ የመናገር ባህሪ አይደለም እኮ። የመናገር ባህሪ የለው። የመናገር ባህሪን ዲፋይን አድርገው ተባልክ እኮ። የመናገር ባህሪ ማለት ተናጋሪ ብለን ልንገልጸው የምንችለው አካል ነው። ኦኬ ስለዚህ ቃል የሚያወጣ ብቻ ነው ተናጋሪ ተብሎ የሚገለጸው? እኔ ያላልኩህም አሁን የጠየቅኩህ ብቻ በቃ እኮ ዲፋይን አድርገው ቃሉ እኮ እኔ እየነገርኩህ ያሉት የመናገር ባህሪ ሲል ተናጋሪ ብለን ልንገልጸው የምንችለው ነው ወይ ከዘላለም እኮ? እሺ ተናጋሪ ብለን የምንገልጸውስ ምን ማለት ነው? ራሱን እኮ እዛው ነው የተመላለስከ ምን ማለት ነው? ንግግርን የሚናገር ማለት ነው። ሌላ ነገር የለውም እኮ። ምንድነው ሌላ የምትጠይቀው? አልገባህም? የምታወራው ተናጋሪ ስትል ምን እያልክ ነው? የሚናገር ማለት ነው። ተናጋሪ ማለት የሚናገር ማለት ነው። ይኸውልህ አንድ ጊዜ ተናጋሪ መናገር የሚሉት የአንድ መናገር የሚሉ ግስ ውጤቶች ናቸው፣ ርቢ ናቸው። ዲፋይን እያረከው አይደለም ያለው አላ ዲፋይን አርከው ከዛ እሺ ይኸውልህ ርቢው ልንገር። ተናገረ ይናገራል፣ እሱ ደግሞ ተናጋሪ ይባላል። ያ ደግሞ ተናጋሪ የመናገር ባህሪ ስላለው ተናጋሪ ይባላል። ስለዚህ ተናጋሪ ብለን የምንገልጸው አካል ነው ወይ ከዘላለም? እሺ ተናጋሪ ስትል ኮንሺየስ የሆነ መልእክት ማስተላለፍ ከሆነ እሱን አክሴፕት አድርጌ ልለፍ። ቀጥል። በጣም ጥሩ። አዳም የት ነህ ብሎ የተናገረው ከዘላለም ነው? ሊም ታይም ስፔስ ነው። በጣም ጥሩ። እሺ ቅድም እያልን የነበረውኛም አላህ Subhanahu Wa Ta'ala ከዘላለም የመናገር ባህሪ ያለው ተናጋሪ ነው። ግን የፈለገውን ንግግር በፈለገው ጊዜ ይናገራል ብለን ነው ምናምን። ቁርአንንም በፈለገው ጊዜ ተናግሮታል። ግን ያ ግን በዘላለም ቆይ አልጨረስንም። ለኛ አልጨረስንም። ለኛ ማለት ነው አዳም የት ነህ የሚለው ንግግር በጊዜ ውስጥ የተከናወነ አክሲደንሻል ቲንግ ሲሆን እንዲሁም ደግሞ ሀፕን ያደረገው በዛች ስፔስ እና ታይም ውስጥ ነው። ይሄ ማለት ከዛ አስቀድሞ ለመናገር አስቦ ቆይቶ የተናገረው ሳይሆን በዛች ታይም እና ስፔስ ውስጥ የተገለጸች ነው ብለን ነው የምናስበው። ለአንተ ግን ቁርአን በዛች ታይም እና ስፔስ የተገለጸ ቃል ነው ወይስ ደግሞ ኢተርናሊ ያለ ሰፓሬት የሆነ ነገር ነው? አይደለም፣ መናገር በፈለገ ጊዜ የተናገረው ንግግሩ ነው። ኦኬ ዲፋይን ዛት ምን ማለት መናገር ወይ የተናገረው ነገር? ልክ አሁን አዳም የት ነህ ብሎ ሲናገር በዛ ሰዓት መናገር እሱ ማናገር እንደፈለገ ቁርአን አክሲደንሻል ነው። አክሲደንሻል ስትል ምን ማለት ፈልገህ ነው? በአማርኛ እናውራ ወይኔ በጌታ። እሺ ኢተርናል ነው ቁርአን ማለት አሁን እሱን ነው እየነገርኩህ። ቁርአን ኢተርናል ነው ወይ ዘላለማዊ ነው? ቁርአን ስትል ንግግሩን ነው። ቁርአን ዘላለማዊ ነው። በጌታ ስም ቁርአን ዘላለማዊ ነው ወይ? ቁርአን ንግግር ነው። አሁን እኮ ነግሬህ ነበር። ቁርአን ዘላለማዊ ነው ወይ? እሺ ቁርአን ዘላለማዊ ነው ወይ? ቁርአን ማለት እኮ ንግግሩ ነው። ያቀደም አሁን ቁርአን ዘላለማዊ ነው ወይ? ቁርአን ንግግሩ ነው። በፈለገበት ጊዜ የተናገረው ንግግሩ ዘላለማዊ ነው። ዛትናቴዎስ መልሰዋል። አልቋል እኮ ኦልሬዲ መልሰዋል። ተነጋግረን ወደ ኋላ አትመለስ። አንድ ጊዜ ቆይ እንደዚህ ሰላም ማለት ነው። ምንም ያለ ኧረ በእግዚአብሔር ሌላ ጥያቄ ልጠይቅ። እሺ አሁን ሁለተኛ ኦልሬዲ ተመልሷል። ኧረ ምን ሆኖ ነው ቃሌ? ልጁ ደንግጧል እኮ። ለዛ እኮ ነው ቁርአን ንግግር ነው አለህና፣ ግን የአላህ ዘላለማዊ ንግግር ነው አይደለም? እሺ ኧረ እባክህን የአላህ ዘላለማዊ ንግግር የሚባል ነገር የለም። አላህ ከዘላለም ተናጋሪ ነው። ሰምተሃል? የአላህ ዘላለማዊ ንግግር የሚባል ነገር የለም ብሏልና ቀጥሉና ማስረጃ ከፍተን እናወራለን። ልቀጥላ ታዲያ እኔ አንድ ጊዜ ቆይ ዘላለማዊ አይደለም ብለሃል። ቆይ አንዴ ሚውት አድርግ። ዛትናቴዎስ አንዴ ዛትናቴዎስ አንተ አውራና ማለት ነው አውራና ቁርአን የአላህ ዘላለማዊ ንግግር አይደለም ብሏል ሴላ። ከዛ በኋላኛ ማስረጃ ከፍተን እናሳየዋለን። አንተ ግን ቀጥል መጀመሪያ።
እሺ ምንድነው እናንተ ስታወሩ እኔ ላዳምጥ ነው የገባሁት ሰለመዲን አይደለም እኔ ቢባል እናንተ ስታወሩ ላዳምጥ አይደለም የገባሁት እኮ ልናወራ ነው ስለዚህ የምታስወሩኝ ከሆነ እናውራ አረ ነውር እናንተ ነው እየሰማችሁት ማን ታወራ ዝም አለ ብቻ አላላችሁም ዝምም አላላችሁም ታወራ ዝም አለ አይ ምን ታረጋችሁኝ አውጣ እያላችሁኝ ነው ኖ እሺ ላውራ ሐሳቤን ልግለጽ ነው ሐሳቤን ልግለጽና ታወራለህ አንተ ታወራ በኋላ እኔ ነኝ ማውራው አዎ ታወራለህ መጀመሪያ ነው ያወራ ቃሉን ሲያፈርስ ታዩታላችሁ ቀጥልሽ እሺ እንግዲህ ሙስሊሞች እንደምታዩት ማለት ነው አንድ ሰው ሐሳቡን እንዲገልጽ አይፈልጉም ምክንያቱም ሐሳብ ሲገልጽ እንደሚታፈንና ነጥብ እንደሚጥሉ ስለሚያውቁ ማለት ነው ከዛ ይልቅ ድራማዎችን መስራትና ቤቶችን በመፍጠር ስሞክ ኤንድ ሚረር ፋላሲ መስራት ነው የሚወዱት ምን ተፈጠረ ልንገራችሁ ለምሳሌ ስማችሁ ማን ነው ብዬ ስጠይቃችሁ እድሜ 15 ናቸው ብላችሁ አትመልሱልኝም ለምንድን ነው ማትመልሱልኝ ምክንያቱም ጥያቄው ስለ ስማችሁ እንጂ ስለ እድሜያችሁ ስላልሆነ ማለት ነው በተመሳሳይ ቁርአን ዘላለማዊ ነው ወይ ብዬ ጠይቅ ያላ ንግግር ነው ብለ መመለስ አራምባና ቆምቦ ይባላል ኦኬ ስለዚህ እኛ ጥያቄያችን ምንድነው ቁርአን ያላህ ዘላለማዊ ቃል ነው ወይ የሚል ነው ከዛም በኋላ ያንተ ምላሽ ደግሞ የሆነው ምንድነው አይ አይደለም የሚል ነው ይሄንን ፖይንት ይዘን ወደፊት እንቀጥላለን ማለት ነው so far so good ሰለመዲን ሌላውራ ቃልን ትጠብቃለህ ጥያቄ መልስና ታወራለህ ችግር የለውም እኮ እሱን እኮ ነው እድል ከሰጠኝ ሚውት አድርግና እኔ ላውራ ከዛ ለጥያቄን በዛው ውስጥ ልመልስ ነው እሺ አንድ ጊዜ አሁን እሺ አረባከን አየ ድራማ ልትሰራ ድራማ ማለት እየሰራ ነው ጥያቄን ቆይ ላስቀምጥልህ አንድ አወራህ በኋላ ታወራለህ ወይ ስለ አውላ ስለዚህ ሚውት አድርጋለህ ፖይንቲንግ ክሊክ ላድርግልህና 10 ሰከንድ ፖይንቲንግ ክሊክ ላድርግልህ ቁርአን የአላህ ቃል ዘላለማዊ ነው ወይስ አይደለም ነው ወይም አይደለም የሚለውን መልስልንና ከዛን ታወራለህ ነው አይደለም በል መጀመሪያ ቀጥል ሰጠውክ ሰለመዲን በውስጥ መረጃ እየላኩልህ ነው እንዴ ይቅርታ ማን ነው መረጃ የሚልክልኝ አረባከን እሺ አሁን ላውራ አንድ ደቂቃ ተሰጥ ብቻ ተሰጠኛለህ ላውራ ነው አይደለም ለምን አንድ ደቂቃ ብቻ ተሰጠኛለህ ነው አይደለም በልና ቀጥል ቁርአን ንግግር ነው እሺ ነው አይደለም ወላሂ ሰጠኝ እግዚአብሔርን ሰጣለሁ ነው አይደለም በል እኮ ቁርአን አይባልም መጀመሪያ እኮ ነው አይደለም በል ጀምር እሱን እኮ እንደዚህ ጥያቄ ስህተት መሆኑን ልናገር ነው ጥያቄ ስህተት ነው እያልኩ እኮ ነው እሱን እንዳብራራ ፋላሲውን ንገረኝ የሰራሁትን ፎርማል ፋላሲ ንገረኝ ፋላሲውን አጣ መጀመሪያ እኮ ስህተቱን ልንገርህ እንዴት እንደሆነ ልንገርህ ፋላሲ ምን አይነት ፕሮብሌም ፋላሲውን ንገረኝ ዝርዝሮችን የፋላሲ ዝርዝሮችን አላውቅም በተግባር በዝርዝር እነግርሃለሁ የምታዳምጠኝ ከሆነ አሁንም ቅድም ቃል ገብተህልኛል እኔ ካወራው በኋላ ታወራለህ ብለኝ ነበር ግን ቃልህን ተጠብቃለህ እሺ ልጠብቅ ነው አንድ ጊዜ ቆያ ይኸውልህ ቃሌን ግን የምጠብቀው በምንድን ነው ቅድም ብያለሁ በፕሪ ኮንዲሽን ነው ይሄን ፕሪ ኮንዲሽን ምንድነው yes or no ብለህ መልስ yes or no ብለህ መልስና yes or no ጥያቄ አይደለም ስህተት ነው እያልኩ ጥያቄ ስህተት ነው ምንድነው የሰራሁት ፋላሲውን ንገረኝ ምን አይነት ፎርማል ፋላሲ ነው የሰራሁት እኔ ዝርዝር የፋላሲ ዝርዝሮችን አላውቅም በተግባር ስህተቱን ልንገርህ ስህተትህ ምን እንደሆነ ልንገርህ ነው ያልኩት ይኸውልህ yes or no ኬሽን ጠይቀህ ማለት ነው yes or no ኬሽን ትክክል አይደለም የምትል ከሆነ ማለት ነው የሰራሁትን ሊስት አውጣው እኮ ላውጣ አንድ ደቂቃ ስጠይና ስህተትህን ልንገርህ ጋይስ አስቡት እሺ 30 ሰከንድ ፋላሲው ዛት ናት ይወስልኝ ቀጥልሽ እስቲ እሺ በጣም ጥሩ በመጀመሪያ ደረጃ ቁርአን ስያሜ ነው እንጂ እንትን አይደለም ለምን አላህ ለተናገረው ንግግር የተሰጠ ስያሜ ነው እንጂ ራሱ ንግግር ቁርአን የሚለው ነገር ንግግር አይደለም ለንግግሩ የተሰጠ ስያሜ ስለዚህ ስያሜውን አይደለም ዘላለማዊ ነው ወይ ዘላለማዊ አይደለም ለማለት ስለዚህ ስለ ቁርአን ስናወራ ሁሉ ጊዜ እያወራን ያለው ስለ አላህ ንግግር እያወራን ስለዚህ አላህ ንግግርን ተናጋሪ ነው እያልን ነው ስለ ቁርአን ተናግሮታል ቁርአን የአላህ ቃል ነው ስንል ቁርአንን ተናግሮታል እያልን ስለዚህ ቅድም ምን ብለናል አምላክ ከዘላለም ተናጋሪ ነው የሚል ስያሜ ሰጥቷል ምክንያቱም የመናገር ባህሪ ስላለው ግን ስፔሲፊክ ንግግሩን ግን በተግባር ማዋል ላይ ግን በፈለገው ጊዜ ነው የሚናገረው ስለዚህ ቁርአን አላህ በፈለገው ጊዜ ከተናገራቸው ንግግሮች መካከል ነው አሁን ጥያቄ ካለ ቀጥል ይታረግልኛል the most dumb thing I have ever heard the most dumb ማለት በጣም የወረደ ነገር አሁን የሰማሁት ነው ምን እንዳልታውቃላችሁ
ቁርአን ማለት ስያሜው ነው እንጂ ቃሉ አይደለም ማለት። አንድ ጊዜ ማለት ምን ማለት እንደሆነ ልንገራችሁ። ምን ማለት እንደሆነ ልንገራችሁ። አይ ለምሳሌ ዘአትናቴዎስ ስንት አመቱ ነው ተባለ አይደል? ለምሳሌ 30 አመቴ ከሆነ ኖ ዘአትናቴዎስ እኮ አይደለም 30 አመቱ ግን ዘአትናቴዎስ ሳይሆን ሰውየው ነው። what do you mean by that? ዘአትናቴዎስ እኮ የኔ ስም እስከሆነ ድረስ የኔ መጠሪያ ነው፣ በዛ ነው የምጠራው። አሁን ማን ነው ያወራው ስትባል ዘአትናቴዎስ ትላለህ። ለምን? እኔ የምጠራበት ስም ስለሆነ። ይሄ the most dumb thing I have ever heard ማለት ነው። the most dumb thing እንዴ አንድን ነገር ኦኬ ሲግኒፊኬሽን የሚሰጠው ከሆነ በዛ ስም ነው የሚጠራው። ያ ነገር ለዛ ነገር ሞድ ኦፍ ሪፈረንስ ነው ስደን። ስለዚህ ሰለመዲንን ከስም እንደማለየው ሁሉ የዚህን መጽሐፍ መጠሪያው ከመጽሐፉ አትለየውም፣ በሱ ነው ሪፈር የምታረገው። it is so simple logic እኮ አይታለ። የመጀመሪያው ነጥቤ ነው። ሁለተኛ ደግሞ ንግግሩ ዘላለማዊ ነው ወይስ አይደለም ስትባል ንግግሩ ነው የምትለው። እንዴ መሰለ የት እየሄድክ ነው ስትባል ምኖረው አዲስ አበባ ነው ትላለህ። አልጠየቅኩም። የጠየቅኩትን ነው መመለስ ያለብህ። የጠየቀው ቁርአን ዘላለማዊ ነው ወይስ አይደለም ነው። በላውን ቃሌ መረጃውን አስወጣቶላል። ተጠይቀው ቃሌ እሺ። ኧረ ቆይ ዘላለም አይደለም ብለሃል አይደል? ቆይ አንዴ እሺ ይሄንን ሰነድ ታውቀዋለህ አይደለ? እሺ ቆይ ታስወራኛለህ ወይ ነው ከተናገርክ በኋላ ይሄንን ሰነድ ታውቀዋለህ ወይ? አዎ ታወራለህ። እንድታወራልህ ይጠየቁት። አይ ስለምትክዱ ነው። ቃል ግባ ከተናገርክ በኋላ እሺ ቆይ በትክክል እስከመለስክና እሺ ይሄው ቃል ግባልህ። ይሄው መልሲን እንኳን ይሄው ቃል ግባልህ እንዴ መልሳለሁ እኮ ቃል ግባ ስለምትክዱ። እሺ አዎ ይሄው ቃል ግባልህ። በትክክል መልሱ ዘላለማዊ አይደለም ነው እንዳረሳ ማርክ። አዎ መልሱ ዘላለማዊ አይደለም ነው። ኧረ አንዴ እየሰማህ ቶማስም በተናገረው ላይ ነው የምናገረው። አንተ ከተናገርከው አይደለም እንደዛ አይደለም የምትናገረው። አሁን የተጠየቀው ነው የምትናገረው። ሚውት አድርግ እንዴ። ለምን ይወላይ በዚህ ደረጃ ነው የምትፈሩት ማለት ነው? ንግግር አንዴ ሚውት አድርግ። ተመልከት። አሁን ዝም ብለህ ስማ። አሁን ስማ፣ ከኔ ጋር አውራና ይሄንን ሰነድ ታውቀዋለህ ማለት አልገባኝ። ማን አላቂዳ ይሄንን አላቂዳ አታሃዊያን ታውቀዋለህ? እሺ አይ ሰነ አቂደቱ ታዊያ እሺ ኪታቡ ነው ሻው አውቀዋለሁ። እሺ ተቀበለዋለህ? የግለሰብ መጽሐፍ ነው። ትክክል በሆነው ጉዳይ ላይ ተቀበለዋለሁ፣ ከተሳሳተ ተሳስተላለሁ። እሺ አሁን ስሙ። እሺ በደንብ ስሙ። ከተሳሳተ ተሳሳተ ይላል። የግለሰብ ሰነድ ነው። ሶ እቀበልሃለሁ። ይሄን ከተሳሳተ ተሳሳተ እንደምትል ምናምን እቀበልሃለሁ። ስለ ቁርአን ያነሳው ቦታ ላይ የሚያነሳውን እንመልከት። እሺ the Quran is uncreated speech of Allah the exalted ብሎ ያስቀምጣል። ከዛ በኋላ the Quran is a word of Allah. It originally came from him without ascribing modality to his speech. He sent it down upon his messenger as revelation. The believers accept all of that as the truth. They are certain that it is the word of Allah the exalted in reality ይልና it is uncreated unlike the speech of creatures በማለት ይናገራል። ይህንን ተቀበለዋለህ? አዎ ትክክል ተቀበለዋለሁ። መልካም አሁን ልናገር። አይ ቆይ ኧረ ቆይ እንዴ ምን ጠይቄህ ነው የምትናገረው? ቆይ አንዴ ቆይ አንተ ብቻ ነው የምታወራው። እሱ በተናገረው ላይ መልስም አልሰጥም። እናንተ ብቻ የምታወሩ ይኸው ጠየቀኝ። ቆይ ታወራለህ። ልጠይቅህ ጥያቄውን ልጠይቅህና ነው የምታወራው። ገና እኮ አንድ እኮ ነው ፎሎ አፕ ጥያቄ አለ እኮ ብሮስኪ። እሺ ያልተፈጠረ የሆነ ስማ፣ ያልተፈጠረ የሆነ ዘላለማዊ ያልሆነ ነገር ነው ቁርአን። በጣም ያልተፈጠረ ግን ዘላለማዊ። አሁን ልመልስ? አዎ የስ ኦር ኖ ነው መጀመሪያ። የስ ኦር ኖ ብለህ መልስ። አይ የስ ኦር ኖ አይደለም መመለስ ባለብኝ በስርዓት መልሳለሁ። ያልተፈጠረ ግን ዘላለማዊ የሆነ ነገር ነው ቁርአን። ስላልገባህ ነው። አሁን ከምን አንፃር ነው የምታወራው? ከባህሪ አንፃር ነው ወይስ ከድርጊቱ አንፃር ነው እየጠየቀኝ ያለው? ከቁርአኑ አትሪቢዩት አንፃር እኮ። ቁርአን እኮ ንግግር ነው። ንግግር ደግሞ በሁለት መልኩ ነው የምናየው እኮ። ይሄ ንግግር ያልተፈጠረ ነው አይደለ? ከሲፋቱ ዛትያ አንፃር ነው ከሲፋቱ ፊዕልያ አንፃር ነው የምትጠይቀኝ? አረ በፈጠረህ እባክህ። ይሄ ንግግር አንዴ ስማ እንዴ የጠየቅኩህን ትተህ ምንድን ነው የምትጠይቀኝ? እኮ እየጠየቅኩህ ነው እየጠየቅኩህ ነው። አረ በጌታ ስም አረ ቆይ ረጋ በልና ስማ እንዴ። እሺ ቀጥል። እሺ ይሄ ንግግር አንክሪኤትድ ተብሏል። እኔ ሰነዱ ላይ ነኝ ያለሁት።
ሰነዱ የሚለውን ብለህ ማውራት ትችላለህ። ይሄ ንግግር አንክሬትድ ተብሏል። ስለዚህ አንክሬትድ እና ኤተርናል ነው ወይ የምትለው? አንክሬትድ ነው አልኩ፣ ያልተፈጠረ ነው አልኩ። ዘላለማዊ ስትል ስለ ባህሪው ነው ወይ ስለ ድርጊቱ ነው የምታወራው? ዘላለማዊ የሚባለው ከሁለት አንጻር ይታያል። ከምን አንጻር ነው እየጠየቀኝ ያለው ነው እየጠየቅኩ ያለሁት? እሺ ቆይ ስለ ድርጊቱ ነው እያልኩ። ኧረ እባክህ ይኸው ክላሪፋይ እያደረኩልህ ነው። ምኑን ያልገባኝ? ረጋ በልና ስማ እንዴ። አልገባህም ስላልክ እኮ እኔ እንዳይገባኝ ማድረግ አትችልም እኮ። እሺ የገባህ ነገር ስለምንድን ነው እየጠየቀኝ? አሁን ይኸውልህ እንደዚህ ስትል ምን እያልክ እንደዚህ ስትል አንዴ ስማ ቆይ እንደዚህ ስትል ምን እያልክ እንደሚመስል ልንገርህ። እንደው አልገባህም ምናምን ስትል ማለት ነው ምን እያልክ እንደሚመስል አንዴ ቆይ ስማ እንዴ ሚዩት አድርግ። እሺ ቀጥል ግን አታስወሩ። ቀጥል ሚዩት አድርግ። አሁን ሚዩት አድርግ። አዎ እንደዚህ ስትል የሆነ አልገባህም ምናምን ብለህ እሪ ስትል የሚመስለው የሆነ ትልቅ ሩጫ ላይ የአህዮች መብት ይከበር ብሎ ሬክላም ይዞ የሚወጣ ሰው ነው የምትመስለው። ከጉዳዩ ጋር የማይገናኝ ጭራሽ ከምንም ነገር ጋር የማይስማማ ነገር ማለት ነው። ስለዚህ ረጋ በልና እሺ ከገባ ነገር ረጋ በል። እሺ ስትፈልግ አልቅስ፣ ስትፈልግ ሳቅ፣ ችግር የለብኝም። ረጋ በልና ስማ። እንዴ ምንድን ነው የጠየቅኩህ ነገር? ከገባ ንገረኝ። ከባህሪው ነው ከድርጊቱ አንጻር ነው የተናገርከው አልከኝ አይደለ? ምን ማለት ነው? ምን እያልኩህ ነው? ቁርአንን ኧረ እባክህ እየሰማ ቁርአንን ከባህሪው ነው ከድርጊቱ አንጻር ነው አንክሬትድ እና ዘላለማዊ እያልክ ያለኸው አይደለ ያልከኝ? አይ ስለ ዘላለማዊነቱ ብቻ ነው የጠየቁ። አንክሬትድ ነውማ የሚለውን ነገር ያለው ዘላለማዊ በቃ እኔ ደግሞ ጠይቄ የነበረው ራሱ ይኸው ሲናገርማ እግዚአብሔር ራሱ ሉክ እዚህ ጋር እኮ በደንብ አድርጎ እኮ እንትን አድርጎ አስቀምጦልናል እኮ ጽሁፉ ራሱ ማለት ነው። በደንብ አድርጎ አስቀምጦልናል። ምንድን ነው የሚለው ጽሁፉ? ኧረ አንዴ እየሰማ እንዴ እየሰማሁ ነው እኮ። እሺ ደቁራኒስ ይኸው እያነበብኩልህ ነው። አሁንም ረጋ በል እንዴ። The Quran is the word of Allah. It originally came from him or without ascribing modality to his speech. He sent it down upon his messenger as revelation በማለት ተናገረ። ስለዚህ እንደ መገለጥ አዎ በመሐመድ በኩል ነው የመጣው። ኦ ሶሪ እሺ አንዴ ይቅርታ ስልክ ገብቶብኝ ነው። እሺ ስለዚህ እንደ መገለጥ በመሐመድ በኩል ነው የመጣው። አዎ እኔ ጠየቅኩ ግን እንደ አትሪቢዩቱ እንደ ባህሪው እንደራሱ ቁርአን እንደ ባህሪው እሺ እንደ ባህሪው ያልተፈጠረ በሆነበት ጊዜ አት ዘ ሴም ታይም ዘላለማዊ ነው ወይስ አይደለም ነው የኔ ጥያቄ ግን ያለው። ስለዚህ አሁን ግልጽ አድርጌልሃለሁ ማለት ነው። ስለዚህ ቁርአን በባህሪው አረባክ እየሰማ አንዴ ስማ እንዴ ቁርአን በባህሪው ኦኬ ቁርአን በባህሪው ራሱ እንደ ፍጡራን ንግግር ስላልሆነ አንክሬትድ ነው ስለተባለ በባህሪው ዘላለማዊ ነው ወይስ አይደለም ነው ጥያቄ። ስለዚህ ይሄንን መልስልን። እሺ አሁን ደግሞ ትልቅ ስተሰራ ቁርአን ባህሪ ነው እንጂ ራሱ ባህሪ ያለው ነገር አይደል። ማን አለ በባህሪው አለ ማን አለ እንዴ? ቁርአን በባህሪው አሁንም ሰማ እባክህ እየሰማ ቁርአን በባህሪው በራሱ ማለት ነው። እሺ ቁርአን ምንድን ነው ሲባል በባህሪው በራሱ ንግግር ነው፣ ያላህ ንግግር ነው። ይሄ ንግግሩ ግን ያልተፈጠረ ከተባለ በዚህ ሴንስ ያልተፈጠረ በተባለበት በዚሁ ሴንስ ዘላለማዊ ነው ወይስ አይደለም ነው የተጠየቀው። ስለዚህ ዝም ብለህ ሌላ ነገር ማልቀሱን ተወውና